ለምታጠባ እናት የማይመከሩ 5 ምግቦችን ልንገራችሁ። በሀገራችን ባህል መሰረት አንድ እናት ከወለደች በኋላ ከፍተኛ ቅባት ያላቸውን ወተት፣ እንቁላል፣ ቅቤ እነዚህ ነገሮች በከፍተኛ ሁኔታ እንድትወስድ ይበረታታል። ይህ ነገር ትክክል ነው ወይስ አይደለም? የቪንቶ ነገርስ? ቪንቶ ብዙዎች ደም ይሞላል እያሉ ለአራስ እናት ይሰጣሉ እንደ ስጦታና ይህ ነገር ትክክል ነው? በሕክምናው እንዴት ይታያል የሚለው ነገር እነግራችኋለሁ። እስከ መጨረሻው የቪዲዮ ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የሕፃን ስፔሻሊስት ሐኪም። በዛሬ ቪዲዮ የምታጠባ እናት መውሰድ የሌለባት ወይም ባትወስዳቸው የሚመከሩ ሁሉ የሚከለከሉ ሳይሆን ባትወስዳቸው የሚመከሩና አንዳንዴ ልጆችን ሊረብሹ የሚችሉ 5 ዋና ዋና ምግቦችን እነግራችኋለሁ። መጨረሻው 5ኛው አክቹዋሊ መጠጦች ናቸው። እነ ቡና፣ እነ ሻይ፣ ሌሎችም ለስላሳ መጠጦች ይመከራሉ ወይስ አይመከሩ የሚለው ነገር መጨረሻ እነግራችኋለሁ። እስከ መጨረሻው ቪዲዮን ተመልከቱ። የመጀመሪያው የማይመከሩ ምግቦች በፋብሪካ የተቀነባበሩ ምርቶች። በፋብሪካ አንድ ምርት ሲቀነባበር ከፍተኛ ኬሚካል ይኖረዋል፣ ጨው ይኖረዋል፣ ስኳር ይኖረዋል፣ ፕሪዘርቫቲቭ ኬሚካሎች ይኖሩታል። እነዚህ ደግሞ ወደ ልጁ ስለሚያልፉ ልጁ ላይ ምን አይነት ጉዳት ሊያመጡ እንደሚችሉ አናውቅም። ስለዚህ የታሸጉ ነገሮችን በፋብሪካ ያለፉ ነገሮችን ባትሰጡ መክራችኋለሁ። ሁሉም ነገር በተቻለ መጠን ከገበያ ላይ የተገዛ ቤት ውስጥ የሚዘጋጅ ቤት ውስጥ ኩክ ተደርጎ በንጽህና የሚቀርብ ቢሆን ይመከራል። ይህ ማለት የታሸጉ ጁሶች፣ የታሸጉ መጠጦች፣ የታሸጉ ምግቦች፣ ስጋዎች፣ የታሸጉ ነገሮች ከሆኑ በአጠቃላይ ለወላድ ወይም ደግሞ ለአራስ እናት አይመከሩም። ሁለተኛው የማይመከረው ምግብ አይነት ደግሞ ቅመማ ቅመም የበዛበት ምግብ፣ ለምሳሌ ቁንዶ በርበሬ፣ ከፍተኛ ጥቁር አዝሙድ፣ ኮረሪማ እነዚህ የመሳሰሉት በከፍተኛ መጠን የተጨማመሩበት ምግብ ሲሆን አንዳንዴ እናትየዋ ለራሱ ጨጓራ ሊያስቆጣ ይችላል። አንዳንዴ ደግሞ ወደ ልጁ ይሄድና በጡት አማካኝነት የልጁን ሆድ ሊረብሽ ይችላል። ቴስቱንም ሊቀይርበት ይችላልና ቅመማ ቅመም ባታበዙ ይመከራል። ለዚህ ግን ኤክሰፕሽናል ኬዝ አለ። ይህ ምንድነው? ነጭ ሽንኩርት። ነጭ ሽንኩርት በጣም ወሳኝ የሆነ ነገር ነው። ኢቭን የጡት ወተት መጠንን ለመጨመር ይረዳል። በነገራችን ላይ የጡት ወተት መጠንን ለመጨመር የሚረዱ ምግቦች እንዲሰራላችሁ ከፈለጋችሁ ከታች ኮሜንት ላይ ስራልን እያላችሁ ኮሜንት አድርጉ። ይህ ቪዲዮ ለብሶች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም እንደዚህ አይነት መረጃ እንዲደርሳችሁ ከፈለጋችሁ ቤተሰብ ሁኑ። በነገራችን ላይ ብሩኪድስ ዩቲዩብ ቻናላችን ከ200,000 በላይ ሰብስክራይበር አትርፈናል። ቤተሰብ ሆነናል። እርስዎም ቤተሰብ እንዲሆኑ ተጋብዛችኋል። አብራችሁ ቆዩ። ወደ 3ኛው የማይመከር ምግብ ከማለፍ በፊት አንድ አዲስ ነገር ልንገራችሁ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 4 ወር ሞላው። ከግንቦት 1 ጀምሮ ደግሞ የ24 ሰዓት አገልግሎት እንጀምራለን። ስለዚህ በአካል መታችሁ ህክምና ማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ አካባቢ ከህብር አካዳሚ ትምህርት ቤት ፊት ለፊት ወይም በአዲሱ የወይራ መንገድ ላይ ያገኙናል። 3ኛ የማይመከሩ ምግቦች ደግሞ አለርጂ ሊያስነሱ የሚችሉ ምግቦች፣ ለምሳሌ ቸኮሌት፣ ወተት፣ እንቁላል። እነዚህ ግን ለሁሉም የሚከለከሉ ማለት ግን አይደለም። ትራያል ኤንድ ኤረር ነው። ያ ማለት ተሞክሩትና ለምሳሌ እናት እንቁላል ወይም ቅቤ ወይም እነዚህ ነገሮች ቅባት ያላቸው ነገሮች ትወስድና ታያዋለች። ልጁንም ካረብሸው እሷንም ካረብሻት ጡቷን የማይረብሻት ከሆነ መቀጠል ትችላለች ማለት ነው። ሆኖም ግን የላም ወተት ላይ ጥንቃቄ ማድረግ አለብን። የላም ወተት በውስጡ ያለው ከፍተኛ ፕሮቲን ወይም ኬዚን የሚባለው አንዳንዴ ወደ ልጆች አንጀት ያልፍና ካው ሚልክ ፕሮቲን አለርጂ ወይም ሲኤምፒኤ ምልክት ሊያመጣበት ይችላል። ስለዚህ ህፃናት ለምሳሌ ከፍተኛ የሆነ ቁርጠት፣ ማልቀስ፣ እንደ ተቅማጥ ምልክቶች ካመጡ፣ መነጫነጭ ካበዙ እነዚህ ነገሮች ካሉ ምናልባት እናት የምትወስደው የላም ወተት ሊሆን ይችላልና የላም ወተት ማቆም ይኖርባታል። ይህ ግን ለሁሉም ህፃናት አይደለም። አንዳንዱ ይመቸዋል፣ አንዳንዱ አይመቸውም። ስለዚህ እናት ሞክራ ለልጁ የተመቸውና ያልተመቸውን ነገር መለየት የእናት ኃላፊነት ይሆናል ማለት ነው። 3ኛው የማይመከረው ምግብ ደግሞ ከፍተኛ ሜርኩሪ ይዘት ያላቸው የአሳ ዝርያዎች፣ በተለይ ደግሞ ሶርድ፣ ሻርክ፣ ማክሬል የሚባሉ የአሳ ዝርያዎች አሉ። እነዚህ የአሳ ዝርያዎችን ሳንለይ ለእናት መስጠት የለብንም። ለምን? ሜርኩሪ የሚባለው ኬሚካል በጣም ቶክሲክ ነው። ወደ ልጁ ጭንቅላት ከገባ የልጆችን የአእምሮ እድገት ውስንነት ሊያስከስት ይችላል፣ ሌሎችን እክሎች ሊያስከስት ይችላል እና እናት አሳ ስጋ ከማራትና ከፈለገች የሜርኩሪ ይዘት ዝቅተኛ ያላቸው ሰርዲን፣ የተወሰነ ሳልመንም መብዛት የለበትም። በሳምንት 2 ቀን በቂ ነው የሚሆነው። ሳርዲን በደንብ መጠቀም ትችላለች፣ ቱና መጠቀም ትችላለች። እነዚህም ግን በሳምንት ከ3 ጊዜ በላይ አያስፈልጓትም። የአሳ ስጋና የአሳ ዘይት ደግሞ በጣም ወሳኝ ነው። ስለ ፕሪናታል፣ ስለ ፖስትናታል ቫይታሚኖች ደግሞ በሌሎች ቪዲዮዎች እሰራላችኋለሁ። እነዛ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። 4ኛ የማይመከሩ ምግቦች ደግሞ በዘይት ውስጥ የተጠባበሱ ምግቦች። በነገራችን ላይ ዘይት ረጅም ሰዓት ሲንጨረጨር ወይም እሳት ላይ ሲቆይ ትራንስፋት ወደምንለው የፋት አይነት ይቀየራል። ይህ ደግሞ ጤነኛ ያልሆነ ፋት ነው። አላስፈላጊ ውፍረት በማምጣት ሰውነት ውስጥ አላስፈላጊ ስብ እንዲከማች ያደርጋልና በዘይት የተጠባበሱ ነገሮች ለምታጠባ እናት ለልጁም አይመከርም። ያ ማለት ቺፕስ ሊሆን ይችላል፣ ብስኩቶች ሊሆን ይችላል፣ ኩኪስ ሊሆን ይችላል። እነዚህን በዘይት ውስጥ የሚያልፉ በዘይት ውስጥ ረጅም ሰዓት በእሳት ላይ የሚያልፉ ነገሮችን ለማንኛውም ሰው አይመከርም። ለምታጠባ ብቻ ሳይሆን ለህፃናትም ለታዳጊ ህፃናትም የማይመከሩ ናቸው። ምግብ በአግባቡ እንዳይፈጭ ያደርጋሉ፣ ጨጓራን በጣም ይረብሻሉ። ስለዚህ ለልጆችም ለምታጠባ እናትም በዘይት ውስጥ የተጠባበሱ ነገሮችን አትስጡ። 5ኛውና ዋናው ነገር ደግሞ ብዙ ወላጆች
ወላጆች የሚጨነቁበት የቡና ነገር ነው። ቡና ልጠጣ ወይስ አልጠጣ፣ ወደ ልጅ ያልፍ ይሆን የሚል ጥያቄ አላቸውና እንግዲህ ትልልቅ ተቋሞች ወይም ትልልቅ ጥናቶች እንደሚያመለክቱት ከሆነ እናት በምታጠባ ወቅት ከ100 እስከ 200 ግራም ካፌን መጠቀም ትችላለች። ካፌን ማለት ቡና ውስጥ ያለ ኬሚካል ሲሆን ከ200 ግራም በላይ ያ ማለት ከ2 ሲኒ በላይ ቡና ከጠጣች ግን ወደ ልጁ በከፍተኛ ሁኔታ ሊያልፍ እንደሚችል ጥናቶች ያረጋግጣሉ። ስለዚህ ቡና ጠጥታችሁ ልጃችሁ መቁረጥ ወይም ማልቀስ ወይም መነጫነጭ አለመተኛት ካለ ቡና አይመቸው ማለት ነው። ሆኖም ግን እስከ 1 ሲኒ ወይ እስከ 2 ሲኒ ግን መሞከሪያ ማድረግ ትችላላችሁና አንዳንዴ ሻይ ኢቭን በተለይ ደግሞ አረንጓዴ ሻይና ሞሪንጋ የወተት መጠን ለመጨመር ራሱ ይጠቅማሉና እነዚህ እንደማራጭ መጠቀም ትችላላችሁ። ቀይ ሻይ የምንለው ግን አንዳንዴ የአይረን አብዞርፕሽን ይቀንሳል። ቀይ ሻይ ውስጥ በነገራችን ላይ ታኒን የሚባል ኬሚካል አለ። ያ ኬሚካል ደግሞ አይረን ወደ ሰውነታችን እንዳይሰርግ ወይም እንዳይመጠጥ ይከላከላልና ሻይ ማብዛት ቡና ማብዛት ለምታጠባ እናት አይመከርም። ሌላው መጠጥ ደግሞ ለስላሳ ነው። ለስላሳ ጋዝ አለው እንደምታውቁት። ይህ ጋዝ ደግሞ ጨጓራው ሲገባ የበለጠ አሲዲክ የመሆን ባህሪ ያመጣልና ለስላሳ የምታጠባ እናት ባትወስድ ይመከራል። ለምን? አንደኛ ወደ ልጁ የሚሄደው የስኳር መጠን በጣም ከፍ ይላልና ልጁ ሁሌ ጣፋጭ ነገርን ይለምዳል። በነገራችን ላይ የልጆችን የምግብ ጣም አጀስት የምናደርገው እናት በምትበላው ምግብ ነው። እናት ሁሌም ጤነኛና ፍሩት ወይም ቬጅቴብልስ ወይም ደግሞ ጤነኛ ምግቦችን ካዘወተረች ልጁም ጤነኛ ምግብን የማዘወተር እድሉ ከፍ ይላል። እናት ጣፋጭ ነገር በጣም የምትወስድ ከሆነ ጣፋጭ ነገር ስለሚለምድ ልጁም ከተወለደ በኋላ ወይም ካደገ በኋላ ሁሌ ጣፋጭ ነገር ነው የሚለምደውና በእርግዝና ወቅትም በምታጠባ ወቅትም እናት ጤነኛ የሆኑ ጣፋጭ ያልሆኑ ምግቦችን በመመገብ ለልጇ መሰረት መጣል ይኖርባታል። ሌላው ሁላችንም የምናውቀው ነገር ደግሞ አልኮል ነው። አልኮል በፍጹም የማይመከር ነገር ነው። በእርግዝና ወቅት አንድ እናት አልኮል ከወሰደች ፌታል አልኮል ሲንድሮም የሚባል የጭንቅላት የስነ አእምሮ እክል ልጆች ላይ ሊያጋጥም ይችላል። ይህ ከፊታቸውም ያስታውቃል፣ ከከንፈራቸው ያስታውቃል፣ ፊታቸው ገጽታቸውም ያስታውቃል። ልጆቻቸው ደግሞ ሜንታሊ ሪታርድድ ይሆናሉ። ያ ማለት የስነ አእምሮ እክልና የማደግ እክል ሊያጋጥማቸው ይችላልና በፍጹም እናት በእርግዝና ወቅት አልኮል መጠቀም የለባትም። ከወለደችም በኋላ አልኮል መጠቀም በፍጹም የለባትም። በመጨረሻም ስለ ቪንቶ እናውራ እስኪ። ቪንቶ በራሱ ደም አይሞላ። ምክንያቱም ውስጡ ያሉት ኢንግሪዲየንቶች አብዛኞቹ ኬሚካሎች ወይም አዲቲቭ ፕሪዘርቫቲቭ እና ከለሮች ናቸው። እነዚህ ከለሮች ደግሞ በምንም አይነት መልክ ደም ማነስን ሊከላከሉ ወይም ሊያድኑ አይችሉም። ደም ማነስ ማለት የአይረን እጥረት ነው። ስለዚህ ቪንቶ ውስጥ ከፍተኛ አይረን እስከሌለ ድረስ እናቷን ሊያክምልን አይችልም። ስለዚህ ደም ስለመሰለ ብቻ ደምን ይሞላል ብሎ ማሰብ በጣም ስህተት ያለው ነገር ነው። ስለዚህ ቪንቶ ደም ማነስን አይከላከልም፣ አያክምም። ስለዚህ ቪንቶ ማብዛትም አልመክራችሁም ጣፋጭ ስለሆነ ማለት ነው። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። ጥያቄ ካላችሁ ከታች ኮሜንት ላይ አስፍሩልን። እንዲሁም በአካል መጥታችሁ እኔ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። በነገራችን ላይ ሰብስክራይብ አድርጋችሁ ራሱ የደውል ምልክት ካልተጫናችሁ አዳዲስ ቪዲዮዎች ስንለቅ ወደ እናንተ ላይ ደርስ ይችላልና ቤተሰብ ከሆናችሁ በኋላ የደውል ምልክት መጫን አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ህክምና ከፈለጋችሁ ከታች ባሉ 3 ስልኮች ደውላችሁ ቀጠሮ ማስያዝ መምጣት ትችላላችሁ። መልካም ጊዜ።